የጎንደር ዩኒቨርሲቲ ሆስፒታል በሀገራችን ቀደምት ከሆኑ የሕክምና ተቋማትና ማስተማሪያ ማዕከላት መካከል አንዱ ነው። ሆስፒታሉ 100ኛ ዓመቱን ዘንድሮ እየተከበረ ከሚገኘው የዩኒቨርሲቲው 7ኛ ዓመት ጋር እያከበረም ይገኛል። ሪፖርተራችን ኤርሚያስ በጋሻው በቅርቡ ወደ ጎንደር ተጉዞ በነበረበት ጊዜ ከ100 ዓመቱ የዕድሜ ባለጸጋ ተቋም ጎራ ብሎ ዋና ዳይሬክተሩን አነጋግሯቸዋል። ዝርዝር ዘገባው እንደሚከተለው ይቀርባል። ይህ ስፍራ ጎንደር ዩኒቨርሲቲ ሆስፒታል ነው። ከአንድ ክፍለ ዘመን በፊት የሕክምና ጠቢባን መፍለቂያ ወገንንም ማከሚያ የግዙፍ ተቋም መሰረት እዚህ ስፍራ ተጣለ። እነሆ ላለፉት 100 ዓመታት ሚሊዮኖች በዚህ ታክመዋል። ሺዎች ሐኪም የመሆን ህልማቸውን እውን ያደረጉት እዚህ ነው። ዩኒቨርሲቲው በዚህ ዓመት የተመሰረተበትን 7ኛ ዓመት እንዲሁም በስሩ የሚገኘውን ሆስፒታልና ሕክምና ሳይንስ ኮሌጅ 100ኛ ዓመት እያከበረ ይገኛል። ወደ ጎንደር ጎራ ባልንበት ጊዜም ከዚህ ዕድሜ ጠገብ ተቋም ተገኝተን ከዋና ዳይሬክተሩ ዶክተር አይንሸት አዳነ ጋር ቆይታ አድርገናል። የጀመርነው ደግሞ ስለ ታሪኩ በማውጋት ነበር። ታሪኩንም ለማጥናት እንደተሞከረው ከአድዋ ጦርነት በኋላ ጣሊያኖች በተለያዩ ቦታዎች ኤምባሲዎችን እየከፈቱ ነበር። እነዚህም ኤምባሲዎች ከከፈቱባቸው ቦታዎች አንደኛው ጎንደር ነው። ጎንደር ራሱን የቻለ ቆንስላ ጽሕፈት ቤት እንደነበረውና የነሱን ሰዎች ለማከም ክሊኒክ እንደከፈቱ እዚሁ ግቢ ከዛም በመቆየት ሁሉን አቀፍ የሆነ ከተማውንና የነሱን ሰዎች አንድ ላይ ለማስተሳሰር ሁሉን አቀፍ የሆነ ሆስፒታል ብንከፍት ይሻላል ብለው ቸቸላ ሆስፒታል እዚሁ ግቢ ውስጥ እንደተመሰረተ ነው ታሪኮች የሚያሳዩት። ከዚች ስፍራ የተጀመረው ዛሬ ሰፍቷል። በግቢው በርካታ ማስተማሪያና የሕክምና ህንጻዎች ተገንብተዋል። ለሰሜን ምዕራብ የኢትዮጵያ ክፍል ብቸኛው ማስተማሪያ ሆስፒታል ሆኖም ለዓመታት አገልግሏል። አሁን የደረሰበትን አቅም ደግሞ ዶክተር አይንሸት እንዲህ ያብራሩታል። በአካባቢውም ደግሞ የሚያገለግላቸው ማህበረሰብ ቁጥሩ በጣም ሰፊ ነው። ከ10 ሚሊዮን በላይ ማህበረሰብ አገልግሎት ይሰጣል። አሁን አገልግሎት በመስጠት ባለበት ደረጃ ወደ 900 በላይ አልጋዎች አሉት የድንገተኛን ጨምሮ ከ20 በላይ ስፔሻሊቲና ሳብ ስፔሻሊቲ ሰርቪሶችን ይሰጣል። በአመትም እስከ ግማሽ ሚሊዮን ህዝብ በተመላላሽና በተኝቶ ሕክምና አገልግሎቱን ይሰጣል። ስለዚህ እዚህ እስከ ደረሰበት ጊዜ ድረስ በተለያየ ጊዜ በተለያየ ዘመናት በተለያዩ ኃላፊዎች አዳዲስ የሕክምና አገልግሎቶች እየተከፈቱ አዳዲስ ህንጻዎችም አዳዲስ መሳሪያዎችም እየገቡ አሁን ወደ ደረስንበት ሕክምና አገልግሎት ደረጃ ደርሷል። በዚህ ደረጃ ሰፊ አገልግሎት እየሰጠ የሚገኘው ሆስፒታሉ ከነበረው አገራዊ የውጭ ምንዛሬ ጥረት የተነሳ የመድኃኒት አቅርቦት አነስተኛ የሚሆንበት ብሎም አንዳንድ የምርመራ አገልግሎቶች የሉም የሚባሉበት ሁኔታ ስለመኖሩ ከታካሚዎች የተወሰኑ መረጃዎችን አግኝተናል። ይህንኑ መነሻ አድርገንም ዶክተር አይንሸትን እንደው ለመሆኑ የዕድሜውን ያህል የበቃ አገልግሎት ይሰጣል ወይ ብለን ጠይቀናቸዋል። እኛም አሁን 100 ዓመቱን ስናከብርም ከዛ በፊትም የሚፈጥርብን ቁጭት የ100 ዓመት ዕድሜ የሚያክል ሰርቪስ እየሰጠን ነው ወይ በ100 ዓመት የሚጠበቅብን ቦታ ደርሰናል ወይ የሚለው እንደ ኃላፊም እኔ ብዙ ጊዜ ያሳስበኛል፣ ያስቆጨኛል። እውነት ለመናገር ግን ምንድነው በዘመን ሂደት እየተሻሻሉ እየሰፉ የመጡ በጣም በርካታ የሕክምና አገልግሎቶች አሉ። ካለው በጣም ሰፊ አገልግሎት አንፃር እንደገና ደግሞ ከሚያገለግለው ሰፊ የህዝብ ቁጥር አንፃር እንደ ሆስፒታል በጣም ከፍተኛ ጫና ተቋቁሞ እየሰራ ያለ ሆስፒታል ነው። እንደሚታወቀው ሕክምና ጤና ሳይንስ ኮሌጁም እዚሁ ነው፣ ሆስፒታሉም አብሮ ነው ያለው። ስለዚህ መማር ማስተማር አገልግሎትም ምርምርም ይሰጣል። እንደገና ደግሞ መደበኛ የሕክምና አገልግሎቱንም ይሰጣል። ስለዚህ እንደ ሀገር የመማሪያ ሆስፒታሎች ያለባቸው ጫና ይሄ ሆስፒታልም አለበት። ይህ እንዳለ ሆኖ ግን ችግሮችን እየፈቱ እንደ ጨረር ሕክምና የመሳሰሉ አዳዲስ የሕክምና አይነቶችን ለማስጀመር ሂደቱን ማጠናቀቁን ባህር ዳር ድረስ ይኬድበት የነበረውን የኦክሲጅን ማምረቻ በዚሁ ለማምረት የተቻለበት ጥረቶች እየተደረጉ ነው። እንግዲህ ጎንደር ዩኒቨርሲቲ መማር ማስተማር የጀመረበትን 7ኛ ዓመትና የሆስፒታሉን 100ኛ ዓመት ሲያከብር ሁለቱም መነሻቸው ይህ ግቢ ነው። ሆስፒታሉ አገልግሎት የጀመረበትና በ1947 የህብረተሰብ ጤናና የሕክምና ማሰልጠኛው የተጀመረበት
በአገር ውስጥም በውጭም በስራ በኃላፊነትና በምርምር ላይ የሚገኙ ስመጥር የሕክምና ሊቃውንት የወጡበት የሕክምና ሳይንስ ኮሌጁ በቅርቡ የተካሄደውን ጨምሮ እስካሁን ለ40 ዙሮች የሕክምና ተማሪዎችን አስመርቋል። አሁን አጠቃላይ ዩኒቨርሲቲው ከአዲስ አበባ ዩኒቨርሲቲ ቀጥሎ ሁለተኛው ራስ ገዝ ዩኒቨርሲቲ ለመሆን እየሰራ ባለበት በዚህ ጊዜ ጎንደር የሚታወቅበት የሕክምና ትምህርት በአገር ውስጥ ብቻ ሳይሆን በውጭም ተማሪዎች ዘንድ ተመራጭ እንዲሆን ምን እየተሰራ እንደሆነ ነግረውናል። ተማሪዎቻችን አገር ውስጥ ብቻም ሳይሆን ከውጭ ሀገርም ተፈልገው የትምህርት ጥራቱን ተመራጭ አድርገው እንዲመጡ የሚያስችሉ ስራዎችን በደንብ እየሰራን ነው። እንደዛ ሲባል ግን ጉድለቶች የሉም ማለት አይደለም። ግን እንደ ተቋም አጠቃላይ ኃላፊነት ተወስዶ በደንብ እየተሰራባቸው ነው። ለወደፊት ስራ አስገዝ ሲኖር የራሳችን የገቢ ምንጭ ማሳደግ አለብን። ተመራጭ መሆን አለብን በተማሪዎቻችንም በአስተማሪዎቻችንም። ስለዚህ እሱ ላይ በደንብ መስራት እንደሚጠይቅም አምነን ጎን ለጎን የአውቶኖመስ ዶክመንቶችንም ከማዘጋጀት ባሻገር ዩኒቨርሲቲው ለወደፊቱ የት መድረስ አለበት፣ አውቶኖመስ ሲሆንስ ሌሎችም እንዴት ነው አትራክት ማድረግ ያለበት የሚለውም በደንብ ታስቦበት እየተሰራ ነው። በነገራችን ላይ የጎንደር ዩኒቨርሲቲ 70ኛ ዓመትና የሆስፒታሉ 100ኛ ዓመት እስከ ሰኔ 2017 ዓ.ም ድረስ በተለያዩ መርሃ ግብሮች መከበሩን እንደሚቀጥል ከዩኒቨርሲቲው ያገኘነው መረጃ ያመለክታል።